አንተ ግሬዳቸውን እያሳዩኝ ነበር ለዮሄ እንደውም ጠርቻ ሳይዋት ከኢትዮጵያ የሚመጡት ሃይ ስኩል ኢትዮጵያ ጨርሰው እዚህ የሚመጡት ልጆች 3.99 ግራጁዌት የሚያደርጉት እኛም ትናንት ፔንሲልቬኒያ ግራጁዌሽን ሄደን ነበር 3.97 ከአፍሪካ ተምረው እዚህ መተው ግን በቃ ለምንድነው ይሄ ሀገር መሰረቱን እየሳተ ከሄደበት ነገር አንዱ ንጽጽር አያስፈልግም የሰው ስሜት ይጎዳል የእግዚአብሔር ቃል ግን እንደዛ አይልም እቺ ልባም ሴት ማን ያገኛታል ነው የሚል ማለት በቃ ፕሪሺየስ ነች ማለት ነው እና እግዚአብሔር ሲያነጻጽራት ዋጋዋ ከቀይ እንቁ እጅግ ይበልጣል ይላል ቅድም እንዳልኩት እንቁዎች ወደ ውጪ ነው የሚያንጸባርቁት ስለዚህ እንቁ ስትገዙ ዳይመንድ ዋጋውን ማወቅ ትችላላችሁ ካራቱን ወደ ውጪ ስለምናይ ማለት ነው እቺ ሴት ግን ወደ ውስጥ ነው የምታንጸባርቀው አንደኛ የነፍስ ውበት ነው ያላት መጽሐፍ ቅዱስ እንደሚለው ማለት ነው እግዚአብሔርን የምትፈራ ሴት በውስጥም በውጭም የተዋበች ሴት የውጪው ያልተዋበ ሰው የለም በእግዚአብሔር ስታንዳርድ ታውቃላችሁ አይደል ይሄው ነው የቆንጅና ውድድር የሚባለውን እግዚአብሔር ከላይ ሲያይ ምን የሚያይ ይመስላችኋል የባከነ ውድድር ነው የሚያየው ምክንያቱም በእግዚአብሔር ስታንዳርድ እህቶች በሙሉ ቆንጆ ናቸው ወንድሞች በሙሉ ሃንድሰም ናቸው ለምን ሰሪያቸው እግዚአብሔር ነው ቆንጆ ነው አይደለም ማለት ራሱ እግዚአብሔር ተሳስቷል ማለት ነው እግዚአብሔር እንደዚህ እንደ አይፎን አንድ አይነት እንድንሆን ያላደረገን ክሬቲቭ ስለሆነ ነው ውብ አድርጎ ስለፈጠረን ስለዚህ ውብና ድንቅ አድርጎ ፈጥሮናል የተባለው ለዚህ ነው ስለዚህ እቺ ሴት ከቀይ እንቁ ትበልጣለች ተባለ የቀይ እንቁ ዋጋ እጅግ የተወደደ ነው እንግዲህ አስቡት ሰው ብዙ ቆፍሮ የሚያገኘው ነገር ነው ስለዚህ እቺ ሴትም ብዙ በቁፋሮ የተገኘችዋን ነው ውብ ሴት ሚላት የአባትና እናት ጸሎት የፈሰሰባት የባል ጸሎት ያለባት ሴት ነች ዋጋው ከቀይ እንቁ የሚበልጥን ሴት ለማሳደግም ሆነ በቤት ውስጥ ያሉትን ለማሳመር በደንብ መቆፈር ይጠይቃል በእግዚአብሔር ፊት ምክንያቱም ዳይመንድ ከወርቅ የሚለየው በጣም ሬር ስለሆነ ደሞም ለማግኘት ዋጋ ስለሚያስከፍል ስለዚህ እነዚህ ውብ የእግዚአብሔር ሴቶች የሚገኙት በጸሎት በቁፋሮ በእግዚአብሔር ቃል ትምህርት ከእግዚአብሔር ጋር አብሮ በመኖር ነው እና ልባም ነች ዋጋዋ ከቀይ እንቁ እጅግ ይበልጣል ልባምስ ምን ማለት ነው ልባም ማለት ዴፊኒሽኑ አጭር ነው ቤቷን በእግዚአብሔር ቃል ላይ ሰራች ህይወቷን በእግዚአብሔር ቃል ላይ የሰራች ማለት ነው ልባም ሰው መዝኑልኝ ቢባል እንደ እግዚአብሔር ነው ወይ የምትኖረው እንደ እግዚአብሔር ነው የምትናገረው ወይ እቺ ሴት እንግዲህ እቺን ልባም ሴት ማን ያገኛታል ብሎ እስከ መጨረሻው ሲናገር ከጧት ጀምሮ እስከ ማታ ያለ ስኬጁሏ ተጽፏል በማለዳ ትነቃለች ይላል ስለዚህ ስንፍና የሌለባት ሴት ነች ማለት ነው በማለዳ ነቅታ የሀገር ወሬ ደግሞ ቼክ ታደርጋለች አይልም የቤቷን ሰዎች አካሄድ ዋናውን አጀንዳዋን ዋናውን አደራዋን ማለት ነው እግዚአብሔር አደራ የሰጣት ነገር ስላለ ማለት ነው ስለዚህ አንዲት ሴት ራሷን ማየት ከፈለገች በዚህ ውስጥ ራሷን ትመዝናለች ማለት ነው እና ግን መነሻዋ ከቀይ እንቁ የበለጠችበት ዋናው ምክንያት ልባም መሆኗ ነው ልባም ማን ነው ቤቱን በእግዚአብሔር ቃል ላይ የሰራ ሰው በእግዚአብሔር ቃል የሚመራ ሰው ስለዚህ እግዚአብሔር ልባም እንዲለን እንዲላችሁ እህቶች የናንተ ቀን ስለሆነ ግን ትምርቱ ለኛም የሚሆን ትምርት ነው ማለት ለእህቶች ተጻፈ ማለት ነው እንጂ ይሄ ልባም ሰው ማን ነው ብትሉ ቤቱን በአለት ላይ የሰራ ሰው ነው ምንም ጥርጥር የለውም እና በጥበብ ምትራመድ በጥበብ የምትኖር ማለት ነው ጥበብ ደግሞ ምን ማለት ነው በተግባር የተገለጠ ዕውቀት ማለት ነው መጽሐፍ ቅዱስን የሚያነቡ ሰዎች በሙሉ ልባሞች አይደሉም መጽሐፍ ቅዱስን የሚሰብኩ ሰዎች በሙሉ ልባሞች አይደሉም መጽሐፍ ቅዱስን የሚዘምሩ ሰዎች በሙሉ ልባሞች አይደሉም መጽሐፍ ቅዱስን የሚኖሩበት ሰዎች ናቸው ልባሞች የተባለው ስለዚህ እቺ ልባም ሴት ነች ከቀይ እንቁ ከዳይመንድ ይልቅ የምታንጸባርቅ በውስጠኛው ውበቷ እጅግ ውብ የሆነች ሰዎች ውጪው ነው ያሉ እግዚአብሔር ውስጡ ነው ያለ የተባለው ለዚህ ነው
አሁን የዓለም ስታንዳርድ ውጪ ነው የሚታየው፣ ውጪ ታይቶ ነው የሚፈረደው። እግዚአብሔር ግን ውስጥን ያያል፣ ውስጥን ይመዝናል። ልባም የሚላትም ሴት ውስጧ ታይቶ ውስጧ ደግሞ ሕይወቷን ከማለዳ ጀምሮ እስከ ማታ ሲገልጠው ማለት ነው። ስለዚህ በሕይወታችን ልባም መሆን ከፈለግን በእግዚአብሔር ቃል እንኖር። እህቶቼ እናንተን እግዚአብሔር ስለሰጠን ጌታን በጣም አመሰግናለሁ። ግን ስታንዳርዳችሁ ዓለም አትሁን። ስታንዳርዳችሁ፣ ውድድራችሁ፣ ምኞታችሁ ዓለም አይሁን። ስታንዳርዳችሁ፣ ምኞታችሁ፣ ውድድራችሁ የእግዚአብሔር ቃል ይሁን። ውድድራችሁ ከነ ሳራ ጋር ይሁን። ውድድራችሁ ከነ ሩት ጋር ይሁን፣ ከነ ሐና ጋር ይሁን። ባለፈው እንደተማር ነው። ለምን? በእግዚአብሔር አይን በዛም ዘመን እኮ ሴቶች ነበሩ በጣም የተዋቡ፣ በውጪ ሲታይ ብዙ ጌጣጌጥ ያደረጉ። እግዚአብሔር ግን ልብን ያያል የተባለው በልብ ውበት የመረጠው ለዚህ ነው። ስለዚህ በዚህ ዓለም ያለውን ግን ይህንን ውጪውን የመፍረዱን ውጪውን ብልጫ አድርጎ የመኖሩን ሕይወት ተጸየፉት። ምክንያቱም ብዙ እህቶች በእግዚአብሔር ዘንድ ውበታቸውን ጠብ ርግፍ አድርገው አራግፈው፣ ውበት ምለው መንፈሳዊ ውበት ነው፣ ውጫዊ ውበት። ሁላችሁም ውቦች ናችሁ። ግን ከእግዚአብሔር የተቀበሉትን ትውልድን ከእግዚአብሔር የተቀበሉትን ጸጋን ጥለው ከዓለም ጋር ውድድር ስላለ ማለት ነው። እግዚአብሔር ግን በውስጡ የሚመዝን አምላክ ነው። ለዚህ ነው ይላችሁ መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስ ከብርና ከወርቅ ይበልጣል የተባለው ይሄንን ነው። ብዙ ብር ስላለው ሰው በእግዚአብሔር ዘንድ ውብ አይሆንም፣ በእግዚአብሔር ዘንድ ከቀይ ዕንቁ ይበልጣል አይባልም። ግን እግዚአብሔርን የሚፈራ ሰው፣ ከእግዚአብሔር ጋር የሚኖር ሰው ከብርና ከወርቅ ይበልጣል ይላል። እንዲህ አይነት ብዙ ሴቶች ተዘርዝረዋል። ጥቂቶቹን እናያቸዋለን እና በአጭሩ ዋጋዋ ከቀይ ዕንቁ ይበልጣል። ሁለተኛ እቺ ልባም ሴት ቀዳሚ ምርጫዋ እግዚአብሔር ነው። እግዚአብሔር ነው። ከምንም ነገር ስትመርጥ እግዚአብሔርን ነው የምትመርጠው። ከምንም ነገር እግዚአብሔር ያለበትን። የምኞቷ ጥግ እግዚአብሔር አለበት የለበትም ነው። የሩጫዋ የውድድሯ ጥያቄ እግዚአብሔር አለበት ወይስ የለበትም የሚል። ምን ያህል ሀብት ያስገኛል፣ ምን ያህል ዝና ያስገኛል፣ ምን ያህል ሞገስ ያስገኛል፣ ምን ያህል አይደለም። እግዚአብሔር ቀዳሚ ምርጫዋ ነው። በዚህ ዘመን ብዙ የእህቶች ልብ የሚኮበልልባቸው ምርጫዎች አሉ። በጣም አድናቆት፣ ዝና፣ ገንዘብ፣ በብዙ ገንዘብ መልክ ተቀይሮ ማለት በቃ ይበልጣል ለሚሉት ነገር ዋጋ የሚከፍሉ አሉ። በቤቶቻቸው መስዋዕት፣ በልጆቻቸው መስዋዕት፣ በእግዚአብሔር አገልግሎት መስዋዕት ማለት ነው። ግን እቺ ሴት አንደኛ ምርጫዋ እግዚአብሔር ነው። ሰው ሁሉ ይበልጣል ለሚለው ነገር እኮ ነው የሚኖረው። አንደኛ ለምትሉት ነገር ነው የምትኖሩት። እቺ ሴት ግን አንደኛ እግዚአብሔር ነው ብላ ወስዳለች። የማርታና የማርያም ሕይወት ይህንን ነው የሚገልጥልን። ዋናው አንደኛው አለች ማርያም ከእግዚአብሔር ጋር መኖር ነው። በጸሎት ሰዓት ሌላ እኮ መልካም ነገር ይኖራል በጸሎት ሰዓት። ለዚህ ነው አርብ ማንም ሰው እሁድ ብትቀሩ ይሻላል አርብ ከምትቀሩ ከቻላችሁ፣ ስራ ካልሆናችሁ። ለምን እንደሆነ ታውቃላችሁ? ከክርስቶስ ጋር የምትገናኙበት ስለሆነ ማለት ነው። እና ማርታ ራሷን ጎታ አንደኛ የምትለው ግን አገልግሎት ነበር፣ መባከን ነበር፣ መሯሯጥ ነበር። ማርያም ግን አንደኛ የምትለው ከክርስቶስ ጋር መቀመጥ ነበር። ይበልጣል የምትለው ከህልውናው ጋር ከክርስቶስ ጋር መኖር ስለነበረ ማለት ነው። ሁለተኛ ቀዳሚ ምርጫዋ እግዚአብሔርን ትፈራለች። ቀዳሚ ምርጫዋ እግዚአብሔርም ነው። አስቀድማችሁ ጽድቁንና መንግስቱን ፈልጉ እንደተባለ በቃ የሚያጓጓሽ ነገር ምንድን ነው? እንደው ባላችሁ ቢላችሁ እንደው በቃ እንደው አንድ ባል አንዲት ሚስት ባሏን እባክህ እንደው ኢየሩሳሌምን አስጎብኘኝና ኢየሩሳሌም ተራሮች ላይ ሄጄ እንደው 10ቱን ትእዛዛት እንደው ላነብንብ አለችው። ማለት በቃ ትወዳለች፣ እግዚአብሔርን ቃል ያን ታነባለች። እንግዲህ ዘማሪም ልትሆን ትችላለች፣ ሰባኪም ልትሆን ትችላለች። አሁን ግን ኢየሩሳሌም ሄጄ ይህን ላርግ እባክህ አለችውና ባሏ ምን አላት? መጀመሪያ በቤት ውስጥ ፈጽሚያቸውና ወስድሻለሁ አላት 10ቱን ትእዛዛትን። ስለዚህ ምንድን ነው የምንፈልገው ነገር? ዋና ምርጫችን ምንድን ነው? ከእግዚአብሔር ጋር መጣበቅ ነው። ይሄ እግዚአብሔርን የምትፈራ ሴት መገለጫ ነው። ክብር ለእግዚአብሔር ይሁን።
ሰፋፊዎቹን ተውና አርስቱን ሰጣችሁና ዋና ግን ዛሬ ማጠነጥነው ሶስተኛ ትጋት፣ ቸርነት፣ ደግነት፣ አገልጋይና ትሁት ልብ አላት ይላል። እቺ ሴት የተዘረዘረችው ትጋት አላት ይላል፣ ቸር ነች ይላል፣ ድሃውን ትመግባለች ይላል፣ የተጎዱትን ትመግባለች ይላል፣ አገልጋይ ትሁት ልብ አላት ይላል። አሜዚንግ ፌት ነች፣ በጣም አሜዚንግ ፌት። ይሄ ደግሞ ከሚስቶቻችን በሙሉ እኛም የምንወደው ትልቁ ነገር ነው። ሩህሩህ ነው ለባሎቻችሁ። አራተኛ የሰላምና የእረፍት ፌት ነች። እሷ ባለችበት እረፍት አለ፣ ሰላም አለ፣ ሁከት አይደል። ይሄንን ብዙ ጊዜ የነገርኳችሁ ምሳሌ ታስታውሳላችሁ። አንድ ሰው እንቆቅልሽ ሆነበትና ሄደ ጠቢባንን ጠይቅ ተባለ ወደ አንድ ገጠር ቦታና መጀመሪያ ያለው ታናሽ ወንድማቸው ነው። ሶስቱም አዋቂ ጠቢባን ናቸው። ሶስቱንም ጠይቅ ተባለ እና ሄደ ታናሽ የተባለው ሰው ጋር በጥበብም ሶስተኛ ደረጃ የሆነ እና ሄዶ ሲገናኝ በር ከፈተለት፣ አስገባው። ጸጉሩ ሙሉ በሙሉ ሽበት እና በጣም ይገርማል። ይሄ ታናሽ ተብሎ ከሆነ ታላላቆቹ ምን ሊያክሉ ይችላሉ ብሎ ነው ሄደውና ጠየቀ። እንቆቅልሹን ጠየቀ፣ በደንብ ነገረው። ከዛ በኋላ ከዚህ የተረፈ ደግሞ ካለ ወደ ታላቅ ወንድሜ ሄድ አለው እና ታላቅ ወንድሙ ጋር ላከው። ታላቅ ወንድሙ ጋር ሲሄድ ታላቅ ወንድሙ ደግሞ ግማሽ ሽበት ነው፣ ግማሹ ጥቁር ነው እና ተገረመ፣ አልገባው ለምን እንደዛ እንደሆነና ጥያቄውንም ጠየቀና ግን እንቆቅልሽ የሆነበትን እንዴት ነው ያኛው ሰው ያንተ ታናሽ የሚሆነው? በጣም እኮ ሽበት ሆኗል፣ አንተ በጣም ከሱ የተሻልክ ትመስላለህ ተባለ እና ምን አለው? ይሄ ታላቃችንን ስታገኝ ይህንንም አብረ ጠይቀው አለው እና ወደ ታላቅየው ሄደ። ታላቅየው ጋር ሲሄድ አንድም ነጭ ጸጉር የለውም፣ አንድም እንደኛ ተቀብቶ ሳይሆን አንድም ነጭ ጸጉር የለውም እና ከጥያቄው ይልቅ ይሄ ደግሞ አስገረመው። ምንድን ነው አለውና ከዛ አንድ ታላቅ ምሳሌ ነገረው እና ምሳሌው ምንድነው? ታውቃለህ አለው። አዎ ማር። እሺ ማር ከየት ነው የሚገኘው? ከንብ። ንብ ምን ትሰጣለች? ማር። ሌላስ ምን አላት? ሰንኮፍ። ስለዚህ የሁላችን ታናሽ ያገባው ንብ ነው ማለት ማርም ታበላዋለች፣ ግን ደግሞም ጨርሱት ትናደፋለችም እና ኦኬ እሺ ኦኬ። ሁለተኛው ደግሞ አንድ የንብ አይነት ነገረውና እሷም እንደዚሁ እንደ ማር ሆና ግን አብዛኛውን ማር ትሰጣለች፣ ጥቂት ነው የምትናደፈው። እንደዛ ነው። ያንተስ ሲባል ደግሞ አሉ እንደ ተርብ አይነቶች ማር ብቻ የሚሰጡ የማይናደፉ። የኔ ሚስት ደግሞ እንደዛ ነች። ሁላችንም ጥበብ ተሰጥቶናል፣ የምንኖርበት ቤት ግን ይለያያል። እግዚአብሔር ከዚህ ይጠብቃችሁ። አሜን። ማለት እህቶች የሁከት ምንጭ መሆን ይችላሉ፣ የሰላም ምንጭ መሆን ይችላሉ። ምንም ጥርጥር የሌለው ነገር ነው። ወንዶች ሊሆኑ እንደሚችሉት ብቻ አይደለም። ወንዶች የራሳቸው ድካም አላቸው። በጣም ሁሉ ጊዜ በወንዶች ፕሮግራም እንደምንለው ማለት ነው። ግን እህቶች ደግሞ ሰላምን መጠበቅ አለባቸው። ቤትን ሰላም ማድረግ የሚችሉት እህቶች ናቸው ከባል ይልቅ። ሌላ ምሳሌ ልጨምርላችሁ፣ ፊታችሁን ሳይው ትንሽ ፈገግ ብሎ ስላለ እና ምን ይባላል? ባል ይገባና ቤት አለቃው አበሳጭቶት አናዶት ከሆነ ሚስቱ ላይ ይወጣል። ከዛ ሚስት ደግሞ ወደ ታች ታስተላልፋለች፣ ልጆቹ ላይ ታስተላልፋለች። ልጆቹ ደግሞ በጣም በቃ ወደ ላይ መሄድ አይችሉም፣ እናታቸው ማበሳጨት አይችሉም። ወደ ታች ይሄዱና ደግሞ ልጆቹ ውሻቸውን ያለ ምክንያት ይደበድባሉ። ውሻው ደግሞ ምንም ማድረግ ስለማይችል ከታች የሚያገኘው ድመት ነው። ድመቶቹን ደግሞ እየተሯሯጠ ይናከሳል። ድመቶቹ አሁን ምንም ማድረግ አይችሉም ወደ ላይ። ድመቶቹ ደግሞ ከጥጋም በላይ አይጦችን እያባረሩ ይበላሉ። በአደን ደረጃ ማለት ነው። አይጦች ወደ ላይ መሄድ አይችሉም። በንዴት ከጥጋም በላይ እህል በሙሉ በመብላታቸው ረሃብ የገባው ከላይ የወረደው ክፋት ነው ይባላል። እና ስለዚህ ተወራራሽ ነው። እንዲህ ስል ወንድሞች የሚሰጡትን ሰላም
እህቶች ያራቡታል። ይሄ በቃ የታወቀ ነው። እህቶች ዘር ወስደው በማራባት የታወቁ ናቸው። አሳይመንት ስጧቸው፣ አሳይመንቱ የሳምንት ይሆናል። ፍቅር ስጧቸው፣ ፍቅሩ የሚያስገርም ይሆናል። እግዚአብሔር የሰራት እቺ ልባም የተባለች ሴት የሰላም ሴት ነች። እኔ ግን ጥቂት መናገር የምፈልገው ሰባተኛው የእምነት እና የጸሎት ሴት ነች የሚል ነው። ማርቆስ 7ን እንድታወጡልኝ ጠይቃችኋለሁ። በዚህ እንድንጨርሰው ፈልጋለሁ። እቺ ልባም ከቀይ ዕንቁ ትበልጣለች የተባለች ሴት አንደኛ መታወቂያዋ የጸሎት ሴት ነች። እግዚአብሔር ይመስገን። ማርቆስ 7 ከ24 እስከ 30 እቺ እናት አባትየው የት እንዳለ አይታወቅም። ብዙ የመጽሐፍ ቅዱስ ታሪኮች ትውልዶቻቸውን ያዳኑት እናቶች ናቸው። በዚህ በዓለምም የምታውቋቸው አብዛኛው አገልጋዮች የእናታቸው የጸሎት ውጤት ናቸው። ታላላቅ የሚባሉት እነ ጄምስ ዳብሰን እነ ቤን ካርሰን በሲንግል ማም ያደጉ ግን እናቶቻቸው ትውልዴን አልሰጥም ብለው የተሟገቱባቸው ሰዎች ናቸው። እቺ ሴት በመጽሐፍ ቅዱስ ላይ ልጇ በአጋንንት እስራት አለ። አባት የት እንደሆነ አይታወቅም። እቺ ሴት ግን መፍትሄውን አወቀች። ወደ ኢየሱስ መጣች። ወደ ኢየሱስ ክርስቶስ መጣ። የመጀመሪያ ያደረገችው ነገር በእግሩ ስር ሰገደች ይላል። ስለዚህ እቺ ሴት ማን ነበረች? አምላኪ ሴት ነበረች። እግዚአብሔርን የምታመልክ ራሷን በእግዚአብሔር ፊት የጣለች ዋና ነገሯ ጌታ የነበረ ነች። እና እግዚአብሔር አንደኛ በሴቶች ላይ የሚፈልገው ትውልድ አዳኝ እንዲሆኑ ነው። ትውልድ ማዳን ደግሞ የሚቻለው በጸሎት ነው። ስለዚህ እቺ ሴት መጣችና በክርስቶስ እግር ስር ወደቀች። ከማጉረምረም ባክግራውንዷን አላቅም ለምን እንዲሆነብኝ እንዲህ ከማለት ይልቅ የመጀመሪያ ነገሯ ምንድነው? አምልኮ ነው፣ አክብሮት ነው። እግዚአብሔርን የሚያመልኩ ሴቶች፣ በእግዚአብሔር ሴት የማይጠፉ ሴቶች፣ ጌታን የሚያገለግሉ ሴቶች፣ በጸሎት ስፍራቸው የማይታጡ ሴቶች ለቤቶቻቸው መድኃኒት ናቸው። ይሄ በትውልድም ይታያል። በዚህ ያላችሁትን እህቶችን በዚህ አደራ ልበላችሁ። እግዚአብሔር ከናንተ ከሚፈልገው ዋና ነገር አንዱ እኔ የእምነት ያልኳችሁ ዘልዬ ነው። ዋና ግን የሚፈልጋችሁ በእምነትና በጸሎት ስፍራ እንድትሆኑ። ከዚህ በፊትም የነገርኳችሁ ይመስለኛል። አንድ ታላቅ ሰው ልጁ ሲያድግ ጎረመሰና ወጥቼ እሄዳለሁ አለ። ልጆቻችሁ ቢጎረመሱ አይግረማችሁ። አለ ሆርሞን አለ ፒር ፕሬዠር እና ከዛ እናትየው እንዲህ አለችው፣ ለመነችው እንዲቀር ግን አልቀርም አለና እንዲህ አለችው፣ እኔ በጸሎት የማልደርስበት ስፍራ የለም። አሁን የት እንደምትሄድ አላቅም፣ ሩቅ አገር ልትሄድ ትችላለህ። የኔ የጸሎት ክልል ግን የማያካልለው አገር የለም አለችው። እና ከረጅም ጊዜ በኋላ ይጸልያሉ፣ አድራሻው ጠፋ። በጸሎት ግን እግዚአብሔር ድንገት የሚመስላችሁ በገጠመኝ የሚመስላችሁ በጸሎት ነው የሚመጣው። በጸሎት ግን የት እንዳለ አወቁ። እና ባልየዋን ላከች። አባትየው ሄደና አንኳኳ ያለበትንና ሩሜት አለው። ሩሜቱ ወጣና እንደዚህ የሚባል ፈልጌ ነበር ማን ልበለው ምናምን ሲል አይ አባቱ ነኝ ምናምን ሲል ደነገጠና ይሄኛ ጠራው። ልጁ ተጠራና ደነገጠ። በምን አገኛችሁኝ? እንዴት አወቃችሁ ያለሁበትን አለ። እና አባትየው እንደዚህ አለ፣ እናትህ ያኔ የነገረችህ ትዝ ይልሃል? በጸሎት ክልሌ የማልደርስበት ቦታ የለም ያለችውን በእናትህ ጸሎት ክልል ነው ያለኸው አለው። በእግዚአብሔር ፊት እንደዚች አይነት ሴት ለትውልዳቸው መድኃኒት ያመጡ ሴቶች የጸሎት ሴቶች ናቸው። አሁን ቅድም የዘረዘርኳቸውን ትጋት፣ ሁሉ ነገር የቤቷን ሰዎች አካሄድ ማየት ዋና ነገር ነው። ከሁሉም ይልቅ ግን ከተባለ ጸሎት ነው። ስለዚህ እቺ ሴት ሄዳ አንደኛ ያደረገችው ነገር በእግሩ ስር ሰገደች ይላል። በብዙ ችግር ልጆቻችሁ ቢያልፉ የአብዛኛዎቻችን ልጆች ያልፋሉ፣ ደረጃው ይለያያል እንጂ ግን መፍትሄው በጌታ እግር ስር መውደቅ ነው። የእናትየዋ የመጀመሪያ ምላሽ ወደ ኢየሱስ እግር ስር መታ በእግሩ ስር መውደቅ ነው። ክብር ለእግዚአብሔር ይሁን። አከበረችው። በትህትናና በጋለ ፍቅር እርዳታውን ጠየቀች። ሁኔታችን ሊለያይ ይችላል፣ ችግራችን ሊለያይ ይችላል። አጋንንት መቼስ አስቡ ትልቁ ሸክም ነው ለእናት። ግን መፍትሄ ወዳለው ወደ ኢየሱስ ክርስቶስ ሄደች።
በዚህ በእናቶች ቀን ከሁሉም እንዲቀርላችሁ የምፈልገው እግዚአብሔር ለእናንተ የሰጣችሁ ታላቅ ኃይል የጸሎት ጉልበት ነው። በልጆቻችሁ ላይ ሙሉ ስልጣን አላችሁ። እናንተ ሳትፈቅዱ ከልጆቻችሁ ጠላት አንዷንም ሊወስድ አይችልም። እግዚአብሔር ለእናቶች ከሰጠው ታላቅ ስለሆነ ማለት ነው። በዚህ ውስጥ እቺን ሴት አክብሮቷን ታያላችሁ። ሁለተኛ በእርሱ ያላትን እምነት ታያላችሁ። ሶስተኛ ስብራቷን፣ ችግሯን፣ ድክመቷን፣ ሐዘኗን ሳትደብቅ በቃ ሁሉ ነገር ሰላም እንደሆነ አይደለም በክርስቶስ ፊት መታ ሁሉን ነገር ተናገረች። ጉዳዩ ሰው ቢሰማ ሰው ባይሰማ አይደለም። ስለ ትውልድ ይሉኝታ አያስፈልግም። ስለ ትውልድ ክብር መጠበቅ አያስፈልግም። ስለ ትውልድ ሊከፈል የሚገባውን ሁሉ ዋጋ ስለከፈለች ክብሯን ጥላ የሚከፈለውን ከፍላ መታ በክርስቶስ ስር አድንልኝ አለችው። ሃሌሉያ። አራተኛ ያደረገችው ትልቁ ነገር የምትችለውና የማትችለውን አወቀች። እናቶች ከልጆቻችሁ ጋር በተለይ ያደጉ ሲሄዱ የማያስፈልግ ግብግብ ከእናንተ ይራቅ። አሁን ብዙ ጊዜ ጥፋት የሚሆነው ይሄ ነው። እያደጉ ከሄዱ በኋላ ከፊዚካል ጭምር ብዙ ናጊንግ ብዙ ምናምን ከእናንተ ይራቅ። እቺ ሴት አወቀች። በቃ ይሄ ከኔ አቅም በላይ ነው አለች። ከአቅሟ በላይ የሆነውን ማወቅ ራሱ ጥበብ ስለሆነ ማለት ነው። ስለዚህ መታ በክርስቶስ ስር አፈሰሰችው። አምስተኛ ደግሞ አመለከችው። ልመና ብቻ አይደለም፣ አመለከችው። ስለዚህ በምልጃ የሚተጉ እናቶችን እግዚአብሔር ጸሎታቸውን ይሰማል። ይኸውላችሁ ልጅ ለእናንተ ሲሰጣችሁ እግዚአብሔር ብዙ ቦታ ራሱን እናት ልጇን ትረሳ ይሆንን አለ። አዎ ትረሳ ይሆናል። አባት እኮ አላለም። አባትማ ሊረሳ ይችላል። አንደኛ እንኳን መርሳት አይደለም የወለደውን ሁሉ ላያቅም ይችላል ይብን። እናት ግን ትረሳ ይሆናል አለ። ማለት ክሎዝስት ነገር እናት ነው ለሰው ልጅ። የመጀመሪያ ሂዩማን ፍቅር ያካፈለው እናት ነው። ለማንም ወንድ የመጀመሪያ ፍቅር የሰጠችው እናቱ ነች፣ ሴት ነች። ስለዚህ እናት ልጇን ትረሳ ይሆናልን አለ። አዎ እኔ ግን አልረሳሽም አለ። በዚህ ውስጥ ኔጌቲቭ ብቻ አይደለም። ይህ ምሳሌ ለኔ እናት ልጇን አትረሳም እኮ ማለት ነው። ቱ ዘ ማክሲመም ሄደ ማለት። እናት ግን ያላት ትልቁ መብት በክርስቶስ ስር ልጆቿን ማድረግ፣ በምልጃ በፊቱ መትጋት ነው። ስለዚህ እቺ ሴት በትህትና ጠየቀችው። ጌታ ሆይ ልጄን አለችው። ጌታም ደረሰላት። ጌታ የተባረከ ነው። ሶስተኛ አምላኳ የሰጣትን ተስፋ አጥብቃ ያዘች። ኖ ለቡችሎች ምናምን ለውሾች አይሰጥም አላት እኮ ጌታ። አሁን ይሄ ለምን እንዳለ አላቅም። ማለት ብዙ ነገሮች ይባላል። አንዳንድ ሰው እንዲህ ማለቱ ነው፣ እኔ አላቅም። ግን ለምን እንዳለ ማለት ለመነችው። ዲፕሊ መታና የልጆችን እንጀራ ለውሻ አትጣይ ተብሏል አላት። የሚገርም ነው። ግን አስቡት፣ በዛ ላይ እንኳን ተስፋ መቁረጥ አልፈለገችም። ኖ ጌታ ሆይ ኖ ከልጆች የተረፈውን ቡችሎች እኮ ይበሉታል አለች። አሜዚንግ ዴዲኬሽን ነው። እናቶች እናንተ በምንም ነገር ጌታ የፈተናት ነው የሚመስለኝ። እኔ ትንሽ ነገር ገና አይታችሁ የኔ ነገር አበቃ የልጆቼ ነገር አበቃ እንድትሉ አይደለም እግዚአብሔር ኤክስፔክት የሚያደርገው። የማይቻል እንኳን ቢሆን በፊቱ እንድትተጉ ነው እግዚአብሔር የሚፈልግ። ስለዚህ አጥብቃ እምነቷን ይዛ ኖ ጌታ ሆይ ይቻላል እኮ ለልጆች ከተረፈው ቡችሎች እንኳን ይጠግባሉ አሉ። ጌታ በጣም ተገረመባት። አያችሁ የአንዳንድ እናቶች እምነት ጸሎት ሰውን ሳይሆን እግዚአብሔርን እንኳን ያስገርመዋል። የእግዚአብሔርን እጅ እንኳን ያንቀሳቅሰዋል። ለዚህ ነው ከሴቷ የተወለደው የተባለው። አያችሁ ከእናቶች መፍትሄ የሚመጣው ብዙ ጊዜ ለዚህ ነው። እና በእናንተ ውስጥ እግዚአብሔር ያደረገው ኃይለኛ የጸሎት ጉልበት አለ። አንድ ታሪክ ጥቤ እያጫወተኝ ነበር ሰሞኑን እና ስለ አንድ አባት ጸሎት በቃ በልጆቹ ላይ ያለው ጭካኔ ጌታ ሆይ ነፍሱን ብቻ አትንካ እንጂ ስጋውን የፈለግከውን አድርገህ ወደ ቤት አምጣው ብሎ የጸለየ ሰው ለእግዚአብሔር ካለው ፍቅር የተነሳ ልዩ በሌላ ቦታ ሄዶ ዓለምን ከሚወርስ በእግዚአብሔር ቤት እንዲጣል ብሎ ጸለየ። ከፍተኛ ጸሎት ነው ያ። በጣም ብዙ ችግር ያመጣ ጸሎት ነው። ይገርማቸዋል። ማለት እንደው የሚገርም ሊሞት ደረሰ ያለኝ በግድ ታፍሶ ውትድርና ሄደ። በጣም መከራ ደረሰበት። ያልሆነው ነገር የለም። በኋላ ግን ድቅቅ ተደርጎ ሲሰራ ያ ጥጋብ በጣም አንቆት የነበረ ብላቴና
ወደ ክርስቶስ ተመልሶ አሁን ጌታን ያገለግላል። የታወቀ አገልጋይ ነው። በጸሎት ለፓረንት ለእናቶች የተሰጠው በጣም ታላቅ ነገር ስለሆነ ማለት ነው። አራተኛ ተአምር በእግዚአብሔር ዘንድ እንደሚቻል አመነች። በእናንተ ህይወት በልጆቻችሁ ህይወት ሁሉ ጊዜ ተአምር አለ። እናቶች ጸሎታችሁ የተአምር ምንጭ መሆን ይችላል። እግዚአብሔር በዚህ ብዙዎችን ስለጎበኘ ቅድም ማርኮን ጥሩ አድርጎ እንዳስተማረን ተአምር ነው የሆነው በዛ አባት ትጋትና ጥበቃ ምክንያት። ያ አባት ይጠብቀው ነበር ይላል። ሞስት ፕሮባብሊ በጸሎት ይማልድ ነበር ማለት ነው። ልጁን አገኘው አውሬ ሳይበላው ማለት ነው። የእናንተን ልጆች ቀርቶ እንደዚህ ሴት እቺ ልባም ብለን እንደተነሳንባት ሴት ጎረቤቶቻችሁን የምታድኑ እህቶች በእግዚአብሔር ቤት እግዚአብሔር ይፈልጋል። ብዙዎች እኔ አሁን የጸሎት ፍሬ ነኝ ብዬ ነው የማስበው። አንዳንዶቻችሁ ታውቁ ይሆናልና የፂ እናት በጣም ይወዱኝ ነበር ልጅም ሆነን ማለት ነውና እኔ ጌታን አላቅም፣ ቤተሰቤም ጌታን አያቅም። ካገኙኝ ግን ማረሳው ቢያንስ በቁጥር ልቆጥሮ የምችለውን ያህል ቆይ አቡ ምናምን ይሉኝና በሶ በጥብጠው ይሰጡኝ ነበር። አረሳው እና ምናልባት እንግዲህ በእኔ ላይ ጸልየዋል ማለት ነው። ወደ ጌታ ቤት መጣው። ወደ ጌታ ብቻ ሳይሆን ወደ ጺም መጣው ደግሞ እና ይኸው ለጎረቤቶቻችሁ እንኳን ባለፈው ሰምታችሁ የለ ስለ ቀሌ የማያምኑ ሰዎች እንኳን ጎረቤቶች የሚሉትን ቀሌ የለችም ወይ የት ሄደች አሉ። ቡና አብረው አይጠጡም። በዛ አይደለም ያጧት፣ ግን ድምጿን አጡት ከሰፈር። ማለዳ ተነስታ ትጸልያለች የሚሰማ ሰፈር ድረስ ማለት ነው። እናቶች ዛሬ ኮምፕሊኬትድ አይደለም ብላችሁ እግዚአብሔር በእናንተ ጸሎት ታላላቅን ነገር ያደርጋል። ለማን እንጸልይ ለምትሉኝ እቺን እላችኋለሁ። 3 ደቂቃ ይቀራል። ተነሱ። ዛሬ እንኳን ሰዓቴን ላክብር ብዬ ነው። አንደኛ ከሁሉ ይልቅ ለእግዚአብሔር ፐርፐዝ በህይወታችሁ መከናወን ጸልዩ። ሁለተኛ ለባሎቻችሁ ጸልዩ። ሶስተኛ ለትውልዳችሁ ጸልዩ፣ ለልጆቻችሁ ጸልዩ። አራተኛ ለቤተ ክርስቲያን ጸልዩ። በቤተ ክርስቲያን ልታዩ የምትፈልጉት ለውጥ አለ። ከሁሉ ነገር በላይ አቅም ያለው ለውጥ የሚያመጣው ጸሎት ነው። ለቤተ ክርስቲያን ጸልዩ። አራተኛ ለመንግስታት ጸልዩ። አምስተኛ ለመንግስታት ጸልዩ። ጸጥና ዝግ ብለን እንኖር ዘንድ ለመኳንንቶችና ለመሪዎች ሁሉ ጸሎት እንዲደረግ አስታውቃለሁ። በዚህ ጸሎት ብዙዎች ጸጥ አሰኝተዋል። አንዳንድ ታሪኮች የሚያስገርሟችሁ ታሪኮች ናቸው። የእናቶች ጸሎት ሰፈር ቀይሯል። የእናቶች ጸሎት ጠንቋዮች ቦታ ቀይረው እንዲሄዱ አድርጓል። ስለዚህ ለመንግስቶቻችሁ። ስድስተኛ ለጠፉ ነፍሳቶች በሙሉ ጸልዩ። ሰባተኛ ለጎረቤቶቻችሁ በሙሉ ጸልዩ። ለጎረቤቶቻችሁ መጸለይ ሰፈሩን ሰላም ያደርገዋል። አያችሁ ቅድም ስለ ሰላም አውርቼ ነበር። ለእናንተም ጸሎት ይቅደም ያልኩት ፐርፐዝሊ ለዚህ ነው። እናንተ በሰላም ካልሆናችሁ፣ እናንተ ከእግዚአብሔር ጋር በአንድ ቅኝት ካልሆናችሁ ጸሎታችሁ ራሱ አደገኛ ሊሆን ይችላል። ባሌን እንደው በቃ እባክህ ልክ አስገባው የሚል ጸሎት እግዚአብሔር አይሰማም። እነዚህን ልጆች እኮ ጌታ ምን እንደማረጋቸው አጣው ምናምን በቃ ጸሎት ሁሉ ጊዜ ባለፈው ፓስተር ፋሲል ሲያስተምረን እዚህ ይላችኋል። በእምነት ቀዳሚው፣ በርህራሄ ሁለተኛው፣ ከእግዚአብሔር ጋር በመስማማት ነው። ስለዚህ እናንተ ከተሰራችሁ ትውልድ ይሰራል፣ ቤት ይሰራል፣ ባል ደግሞ ይሰራል። እምቢ ያለ ባል እንኳን መጨረሻው ላይ እንደ ናባል ይሆናል እንጂ እናንተ ምንም አትሆኑ። እኔ እውነቴን ነው የምላችሁ። ብዙ እህቶች ቤቶቻቸውን ሲማርኩ አይቻለሁ። 17 ዓመት ያስቸገራት ወንድም እኔና አቢሻ የምናውቀው በጣም እንኳን እሱን ወደ ጌታ ለማምጣት ልጆቿን ቸርች እንድትወስድ አይፈቅድላትም ነበር። 17 ዓመት ጸልያ ግን እሱ ጋር አሁን ኢትዮጵያ አንድ ትልቅ ቸርች የቤተሰብ አገልግሎት ይመራሉ ሁለቱ አንድ ላይ። አንዲት ሴት በእግዚአብሔር ፊት በጸሎት ስትተጋ እግዚአብሔር ሰማያትን ይከፍታል። አሜን። ስለዚህ በእግዚአብሔር ታመኑ፣ በእግዚአብሔር እመኑ። እንጸልያለን።